በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራችሁ የእግዚአብሔር ቤተሰቦች እንዴት ብላችሁ አደራችሁ? እንደምን ሰነበታችሁ? ክብር ምስጋና ለአምላካችን ለፈጣሪያችን ለእግዚአብሔር ይሁን። ዛሬ እንደ ኢትዮጵያ አቆጣጠር ሰኔ 25 ቀን ከሚታሰቡ በዓላት አንዱ የጸራቢው ዮሴፍ የእመቤታችን ጠባቂ የነበረው የዮሴፍ ልጅ ሐዋርያው ይሁዳ በሰማዕትነት የሞተበት ቀን መታሰቢያ ነው። የእሱን ገድልና ተአምር አሰማችኋለሁ ማለት ነው። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 25 ቀን ከ72ቱ አርድእት አንዱ የጸራቢው ዮሴፍ ልጅ ሐዋርያው ይሁዳ በሰማዕትነት ሞተ። ይህም ሐዋርያ በብዙ አገሮች ሰበከ። ወደ አንዲት ደሴትም ገብቶ በውስጧም ሰበከ። ሰዎቿንም በአጋንንት ከማምለክ አስወጥቶ በጌታ አሳመናቸው። ቤተ ክርስቲያንም ሰራላቸው። በቀናች ሃይማኖትም አጸናቸው። ከዚያም ወደ ሮሃ ሀገር ሄዶ የሮሃ ንጉሥ አውጋኒዮስን ከደዌው ፈወሰው። የክርስትና ጥምቀትንም አጠመቀው። ከዚያም ደግሞ ሀራፒ ወደምትባል ሀገር ሄዶ በውስጧም ሰበከ። ከሰዎቿም ብዙዎቹን አጠመቃቸው። ቤተ ክርስቲያንም ሰራላቸው። የዚያችም አገረ ገዢ ይዞ ጽኑ ስቃይ አሰቃየው። ችንካር ያለው ጫማ በእግሮቹ ውስጥ አድርጎ 1 ምዕራፍ ያህል አስሮጠው። ከዚህም በኋላ ሰቅሎ በፍላጻ ነደፈው። ክብር ይግባውና በጌታችን እጅ ነፍሱን ሰጠ። ከመከራው አስቀድሞ ለምእመናን መልእክቱን ጽፎ ላከ። እርሷም ከሐዋርያት መልእክቶች 7ተኛ የሆነች ምስጢርን የተመላች ናት። በእርሷም ብዙዎች አረማውያን ክብር ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን አስገባቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱንም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለይሁዳ ለእግዚአብሔር ገብሮ በቀኖታ ሐጺን ርሱ ዘተቀነዋ አይጋሩ ሃይማኖተ ወንጌል ፍጹመ እንዘይሜህሩ ውስተ መክፈልቶሙ ሶበ መክፈልቶሙ ደመሩ ምስለ ሐዋርያት ደርገ ተጽፈ ተስካሩ። ሰላም ለክሙ ጴጥሮስ ወጳውሎስ በጾታ ህትዋነ አይናቁ ለቤተ ክርስቲያን መሰረታ መምህራን ስርዓተ ሀቲ እንዘህላዊ ክሙ መንታ ከመታብቁል ገራይተ ምድር እንተ ተዘራ ውስቴታ ለዛቲ ክረምት ባርኩ በአታ በመትሎ ሃጋይ ክረምት ዘሰራይ ከእግዚእነ ወዘረሰይ ከጸደየ ለመጸው ወሰነ በዝ ክረምት በመዋዕሊነ ዘንበለ ፍሬ እንዘበቆጽር ሃሎነ ናስተበቋ ከይኩን ጉያነ። በዝች ቀን ለአባቶች ሊቃነ ጳጳሳት 44ተኛ የሆነ የእስክንድርያ ሊቀ ጳጳስ ቅዱስ አባ ጴጥሮስ አረፈ። ይህም አባት ከመሾሙ በፊት የማርቆስ መንበር ያለ ሊቀ ጳጳሳት ለብዙ ዘመናት ኖረ። የእስላሞች ንጉሥና መኳንንቶቹ አልፈቀዱላቸውም ነበር። ከዚህም በኋላ ሃይማኖቱ የቀና ደግ መኮንን በእስክንድሪያ ከተማ ላይ ተሾመ። ያን ጊዜም የአገር ሽማግሌዎች ወደ እርሱ ተሰብስበው ሊቀ ጳጳሳት እንደሌላቸው በሐዘናቸውን ነገሩት። እርሱም ደብረ ማህው ወደሚባል ወደ ደብረ ዝጋግ ወጥተው እንዲጸልዩ ለራሳቸው ሊቀ ጳጳሳት እንዲሾሙ አዘዛቸው። በዚህም ነገር ደስ ብሏቸው ቀሲስ አባ ጴጥሮስን ወስደው ሊቀ ጵጵስና ሾሙት። በእርሱም ደስ አላቸው። በዚያም ወራት የአንጾኪያ ሊቀ ጳጳሳት አባ ሳዊሮስ ሞተ። የአንጾኪያ አገርም ያለ ሊቀ ጳጳሳት ትኖር ነበር። የአንጾኪያ ምዕመናንም ለእስክንድሪያ ከተማ አባ ጴጥሮስ እንደተሾመ በሰሙ ጊዜ እነርሱም የተማረ ደግ ሰው ለአንጾኪያ ሾሙ። ስሙም ታውፋንያስ ይባል ነበር። እርሱም ከአባ ጴጥሮስ ጋር ተስማማ። እነርሱም ስለ ቀናች ሃይማኖት በመልእክቶቻቸው ይገናኙ ነበር። ከእነርሱም እያንዳንዱ በባልንጀራው ምክር በጸሎትና በቅዳሴ ጊዜ ይሰብክ ነበር። ወደ አገራቸውን መግባት አልተሻላቸውም ነበርና አባ ጴጥሮስም በግብፅ ደቡብ በአንባንያ ገዳምና በዝጋግ ገዳም ይኖር ነበር። አባ ታውፋንያስም ከአንጾኪያ ከተማ ውጭ በአፍቆንያስ ገዳም ይኖር ነበር። በዚያም ወራት ከእስክንድሪያ ከተማ ውጭ 700 ገዳማትና ሃይማኖታቸው የቀና ምዕመናንም ያሉባቸውን 32 መንደሮች ነበሩ። በግብፅ አውራጃ ሁሉና በላይኛው ግብፅ በአስቄጥስ ገዳማት የሚኖሩ መነኮሳት እንዲሁም ኖባና ኢትዮጵያ በዚሁም በአባ ጴጥሮስ ስልጣን ስር ነበሩ። እኒህ ሁሉ ሃይማኖታቸው የቀና ነበር፣ በትእዛዙም ጸንተው ይኖሩ ነበር። እርሱም በቀናች ሃይማኖት ይጸኑ ዘንድ ወደ እርሳቸው መልእክቶችን መጻፍ አያቋርጥም ነበር። የእስክንድሪያ ገዳማት ሁሉና መንደሮችንም እየዞረ ያስተምራቸውና ይመክራቸው ያጽናናቸውም ነበረ። ከእርሱም በኋላ ሊቀ ጳጳሳት የሆነ ቅዱስና አዋቂ የሆነ ደቀ መዝሙር ነበረው። እርሱም በሊቀ ጵጵስናው ስራ ሁሉ ይራዳው ነበር። ይህም አባ ጴጥሮስ አንዳንድ ጊዜ ወደ እስክንድሪያ ከተማ ይገባ ነበር። የሰዎቿንም ስራቸውን ተመልክቶ ያስተምራቸውና በሃይማኖታቸው ያጸናቸው ነበር።
በ12 ዓመት የሹመቱ ዘመን እንደ ሐዋርያት መንጋዎቹን እየጠበቀ እንዲህ በሹመቱ ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የአባ ጴጥሮስ በረከታቸው ይደርብን። ሰላም ለጴጥሮስ ሰናየ ስርዓቱ ሕግ ዘተሰይመ ሊቀ በደብረ ዝጋግ እምኔሁ ዘውህዘ አምሳለ ፈለግ ጽሩየ ማይ ትምህርቱ ወአኮ ህሙግ ደቂቅ ሰትዩ ወረዊዩ አይሩግ። ሰላም ለጴጥሮስ ዘተሐጽበ እዴሁ እምደመ ክርስቶስ እምደመ ኢየሱስ ክርስቶስ ከመንጹህ ለሊሁ ለአብሮ ቅላ። ሰላም ለብሲተ ዚአሁ ዘለአከ ትንዘ ትብል ኢታይስም ላሌሁ እስመ ውእቱ ጻድቅ ወኄር ብእሲሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰዱሱ ለዘበዛቲ ዕለት ተስካረ በዓሉ ለመልአክ ክቡር ገብርኤል ሊቀ መላእክት ወቅዳሴ ቤተክርስቲያኑ በደብረ ኔቅሎን በገዳመ ፍዩም። ዛቅረብኩ ማሌተ አዘኪሬ አይላፈም ለተጸምዱ ከዘርፈ ለለአነብ ተወከብ ዘንዴቴ መጽሐፈን ተረሰይከ እግዚኦ ጸሪቀ መለት ወቁፈ ምላቡ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምኖስ ሕፃን ለጻፎ በክርታሱ ለዛ ጻፎን ዘይደርሱ ለዛ አንበቦ ለዘተርጎሞ ለዘሰማ ቃሎ በዝነ መንፈስ በጸሎተሞ ማርያም አራቂተ ኩሉም ባስ ውረ ይማረነ ኢየሱስ ክርስቶስ። እግዚአብሔር አምላካችን ከቅዱሳን ረድኤት በረከትን ያሳትፈን። ሀገራችን ኢትዮጵያን ይጠብቅልን። ሀገራችን ኤርትራንም ይጠብቅልን። ኒውዚላንድ ሀገራችን ይጠብቅልን። ሁሉንም በበረከት በረድኤት ይጠብቅልን። ዓለሙን ሁሉ ሰላም ጤና ያደርግልን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የማይሰራ ኃጢአት ሁሉ እግዚአብሔር ይፍታ።